በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 122ኛ ተአምር። መጀመሪያ ክፍል ስለ ጴጥሮስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን ቅዱስ ጴጥሮስ በእስያ ሀገር እየተዘዋወረ በቃሉም በመልእክትም እየጻፈ ምዕመናንን በሃይማኖት እንዲጸኑ ከሚደርስባቸው መከራም እንዲታገሱ እየመከረ ከአጽናናቸው በኋላ በሮሜ ለክርስቶስ መስክሮ እግዚአብሔርን የሚያመሰግንበት ዘመኑ በደረሰ ጊዜ ወደ ሮሜ ወርዶ በዚያ ማስተማር ጀመረ። በዚያም ወራት የሮሙ ንጉሥ ኔሮን ቄሳር በክርስቲያኖች ማለት በክርስቶስ ወገኖች ላይ የሚቃጠለው የቅንዓትና የቁጣው መቃጠል ገና አልበረደለትም ነበር እና ቅዱስ ጴጥሮስን ይዞ በእስር ቤት አሰረው። ነገር ግን አክሮጶስና አልጣቢዩስ የተባሉት የሮም መኳንንቶች ቅዱስ ጴጥሮስን ሊያስገድሉት በመከሩ ጊዜ በትምህርቱ ልባቸው የተመሰጠና አስቀድሞ ያውቁት የነበሩ የእስር ቤት ጠባቂ ዘበኞች ሌሊት ማንም ሳያይ ከእስር ቤት አሾልከው ሰደዱት። ቅዱስ ጴጥሮስም ከሮም ወጥቶ ሲሄድ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ መስቀሉን እንደተሸከመ ሆኖ ከከተማው መውጫ በር ላይ ተገለጸለት። ቅዱስ ጴጥሮስም አቤቱ ጌታ ኢየሱስ ክርስቶስ ሆይ አይሁድ በኢየሩሳሌም እንደሰቀሉ እንደዚሁ ደግሞ በሮም ልትሰቀል መጣህን? አለው። ጌታ ኢየሱስ ክርስቶስም አሁን በእኔ ፈንታ ወይም ስለ እኔ የሚሰቀልልኝ ከሌለ ምን አደርጋለሁ? እሰቀላለሁ እንጂ ሲል መለሰለት። በዚህም ጊዜ ቅዱስ ጴጥሮስ ጌታ ስለተናገረው ቃል ልቡ ተነካና እንግዲህማ ጌታዬ ኢየሱስ ክርስቶስ አትፍራ ተሰቀል እንጂ ሲለኝ ነው ብሎ በልቡ አሰበና እንደገና ወደ ሮም ከተማ ተመልሶ ገብቶ በጌታ ኢየሱስ ክርስቶስ ስም ማስተማር ጀመረ። ኔሮን ቄሳርም እንደገና በሮሜ ከተማ የቅዱስ ጴጥሮስን ማስተማር በሰማ ጊዜ በእርሱ ላይ የሚያደርገውን እስኪመክር ድረስ አሳሰረው። ከዚያም በሦስተኛው ቀን በመስቀል ተሰቅሎ እንዲሞት አዘዘ። ቅዱስ ጴጥሮስም በመስቀል ተሰቅሎ እንዲሞት መፈረዱን በሰማ ጊዜ አስቀድሞ ጌታ ኢየሱስ ክርስቶስ በእርጅና ጊዜ ወገብህን ዝናር ሌላ ሰው ያስታጥቀሃል፣ ወደማታውቀውን ቦታ ይወስድሃል ብሎ የነገረው ቃል ትዝ አለውና ፈጣሪ ኢየሱስ ክርስቶስ አላውቀውም ብዬ የካድኩትን ሳይዘከርብኝ በቸርነቱ ብዛት ኃጢአቴን ይቅር ብሎ ለዚህ ለተቀደሰ ሞት ስላበቃኝ ደስ እያለኝ እግዚአብሔርን አመሰግነዋለሁ አለ። የሚሰቀልበትም ሰዓት በደረሰ ጊዜ ከግዞት ወይም ከእስር ቤት አውጥተው ሲወስዱት ከጌታዬ ከኢየሱስ ክርስቶስ እኩል እንዳልሆን ራሴን ወደ ታች ዘቅዝቃችሁ ስቀሉኝ ብሎ ሰቃዮቹን ለመነ። እነሱም አስቀድመው ከገረፉት በኋላ እሱ ራሱ እንደለመናቸው ዘቅዝቀው ሰቀሉት። እሱም ስለ ጌታ ኢየሱስ ክርስቶስ የመስቀልን መከራ ተቀብሎ በክብር አረፈና የክብር አክሊል ተቀዳጀ። የእረፍቱም ዘመን በ60 ዓመተ ምህረት ሐምሌ 5 ቀን ነው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።